ምስኪን የሃይስኩል ተማሪ በጉልበተኞች አካሏ ተጎድቶ ነበር። በየቀኑ እጅግ ዘግናኝ በሆነ መንገድ ትሰቃይ ነበር። አንድ ቀን ግን አሰቃቂ በቀል ለመበቀል አንድ ወንበዴ ልጅ ቀጠረች። እርሱም ለነዚህ አመፀኞች እውነተኛ ጭካኔ ምን እንደሆነ አሳያቸው። ቻይና በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለዩኒቨርሲቲ መግቢያ ፈተና 2 ወር ብቻ ስለቀራቸው ዝግጅቱ በከፍተኛ ሁኔታ ቀጥሏል። ቼን አንደኛዋ የክፍል ጓደኛዋ ተጨንቃና በአሳብ ተውጣ ትመለከታለች። በክፍል ውስጥ እያለች ሄድፎን አድርጋ ስለነበር በትምህርት ቤቱ ቅጥር ግቢ ውስጥ የሚሰማውን ጩኸት ወዲያው አላስተዋለችም። በመጨረሻ ስትመለከት የዚያችኑ ልጅ አስክሬን አስፋልት ላይ ወድቆ አየች። ተማሪዎቹ ሁኔታውን በስልኮቻቸው እየቀረጹ ነበር። ቼን በዝምታ ተራምዳ የልጅቷን አስክሬን በጃኬቷ ሸፈነችው። በኋላም ሁሉም ሰው ልጅቷን ለምን ራሷን ለመግደል እንደወሰነችና ለዚህ ድርጊት ማን ገፋፋት ሊሆን እንደሚችል ግምት መስጠት ጀመሩ። አንድ መርማሪ ቼንን ከሟቿ ጋር ትቀራረቡ ነበር ወይም የተለየ ባህሪ ያስተውለሻል ብሎ ጠየቃት። ቼን ጓደኛሞች እንኳን እንዳልነበሩ ስትናገር መርማሪው ታዲያ ለምን አስክሬኑን በጃኬትሽ ለመሸፈን ወሰንሽ ሲል በጥያቄ ወጠራት። ቼን ወደ ክፍል ስትመለስ ወንበሯ ላይ ቀይ ፈሳሽ አገኘች። ይህ ልክ ቀደም ብሎ ራሷን የገደለችው ልጅ ይደርስባት የነበረውን አይነት ጨካኝ የፊት ድርጊት ነበር። ቼን በትምህርት ቤቱ አዲስ ስለሆነች ጓደኛ ለማፍራት እድል አላገኘችም። ቤት ውስጥም ቢሆን ኑሮ ቀላል አይደለም። እናቷ ከፍተኛ ዕዳ ውስጥ ናት። የገንዘብ ዕዳ ሰብሳቢዎች ሊያስፈራሯቸው ሲመጡ ቼን ወለል ላይ ተደብቃ ማሳለፍ የግድ አለባት። በማግስቱ ትምህርት ቤቱ ሌላ አደጋ እንዳይከሰት በመስኮቶቹ ላይ የብረት ዘንጎችን ገጠመ። ነገር ግን ይህ ጉልበተኞቹን አላስቆማቸውም። በምግብ አዳራሽ ውስጥ ቀደም ሲል የሞተችውን ያሰቃዩ የነበሩ 3 ሴት ልጆች ቼንን መተንኮስ ጀመሩ። መሬት ላይ ገፍትረው በመጣል ለፖሊስ ምን እንደተናገረች ጠየቋት። የቼን እናት ለልጇ ኮሌጅ ትምህርት ቤት የሚሆን ገንዘብ ለመቆጠብ ሲሉ የውሸት ኮስሞቲክስ ይሸጣሉ። ምንም እንኳን ብዙ ችግሮች ቢኖርባቸውም ቼን በትምህርት ቤቱ ከሚገኙ 10 ምርጥ ተማሪዎች አንዷ ሆና ቀጥላለች። በየቀኑ ንጋት ላይ እናቷ የውሸት ምርቶችን ለመሸጥ ትወጣለች። ቼን ደግሞ ከችግር ለመራቅ ከትምህርት ቤት እንደወጣች ቀጥታ ወደ ቤት ትፈጥናለች። አንድ ምሽት 3 ዱርዬዎች በአንድ መንገድ ላይ አንድን ሰው ሲደበድቡ ተመልክታ ለፖሊስ ደወለች። ልጆቹ ግን አዩዋትና ሳታመልጥ ያዟት። ቦርሷን ሰረቁ። በጉልበቷ እንድትንበረከክ አደረጓት እና ሲደበድቡት የነበረውን ሰው እንድትስመው በጭካኔ አዘዟት። ቤተሰቦች እንግዲህ እናንተን ታማኝ ሰብስክራይበሮችን ተማምኜ አዲስ ቻናል ከፍቻለሁ። እውነተኛ ታሪኮችን ብቻ የምተርክበት ቻናል ነው። ይህን የመሰለ ቪዲዮ አስቀምጫለሁ። ከዚህ ፊልም በኋላ እየገባችሁ ሰብስክራይብ አድርጉ። ቪዲዮን ይዩልኝ። እዚህ ቪዲዮ ታች እንደምታዩ ዲስክሪፕሽን ላይ ሊንክ አስቀምጫለሁ። አዲሱ ቻናሌ ነው፣ ገብታችሁ እዩት። ድብደባውን እንዲያቆሙላት ቼን በግድ ተስማምታ ከንፈሯን ከከንፈሩ ጋር አጣበቀች። ያ ወጣት ያለችውን የመጨረሻ ጉልበት ተጠቅሞ በድንገት ተነሳና አንደኛው ልጅ በቦክስ መታው። ለቼን አንዲትም ቃል ሳይናገር እያነከሰ ሄደ። በዚያው ምሽት ያው እንግዳ ሰው ቼንን አግኝቶ ጉልበተኞቹ የሰረቁባትን ገንዘብ መለሰላት። የተቀደደውንም ቦርሳዋን መጠገን ጀመረ። ስሙ ጂአኦቤ ይባላል። ተለዋጭ ዕቃዎችን በመሸጥ በጎዳና ላይ የሚኖር ወጣት ነው። ብዙም ሳይቆይ ጂአኦቤ የሁለቱንም ሕይወት የሚቀየር ስምምነት ለቼን አቀረበላት። ቼን መጀመሪያ ላይ የቀረበላትን ጥያቄ ውድቅ አደረገች። እሷ በታዋቂ ዩኒቨርሲቲ ለመማር ስታቅድ፣ እሱ ግን ተራ የጎዳና ላይ ዱርዬ ነበር። እምቢ ብትልም ጂአኦቤ እስከ ቤቷ ሊሸኛት መጣ። ቤቷ ሲደርሱ የቤቱ ግድግዳዎች በእናቷ ፎቶና በአጭበርባሪዋ አትመኑ በሚል በደርዘን የሚቆጠሩ ወረቀቶች ተለጥፈው አገኘች። በማግስቱ በክፍል ውስጥ ሁከት ተፈጠረ። የእነዚያ ወረቀቶች ፎቶ ለሁሉም የክፍል ጓደኞቿ ተልኮ ነበር። ይህ ምናልባትም የዋናው አመፀኛ ዌይ ላይ ሥራ ሳይሆን አይቀርም። በአፍረትና በጭንቀት የተዋጠችው ቼን እያለቀሰች ከክፍል ወጣች። ጂአኦቤ አግኝቶ በሞተር ብስክሌቱ ጭኖ ከከተማው ወጣ ብሎ ወደሚገኘው አነስተኛ ቤቱ ወሰዳት። እሷን ለማረጋጋትም አንድ ሳህን ኑድል ሰራ። ቼን ስልኳን ማጥፋት ነበረባት፣ ምክንያቱም መልእክት መቀበያዋ በስድብና በፌዝ ተሞልቶ ነበር። ጂአኦቤ እንደሚወዳት ወይም አብረው መተኛት ትፈልግ እንደሆነ በግልጽ ጠየቃት። ከዚያም ግድግዳ ላይ አስጠግቶ እርሱ ጥሩ ሰው እንዳልሆነ አስጠነቀቃት። በኋላም በስፖርት ክፍለ ጊዜ የክፍል ጓደኞቿ አሁንም ችላ ይሏታል። ዌይ ላይ
ኳስ በጭንቅላቷና በእግሮቿ መካከል ወረወረችባት። ያ የመጨረሻዋ ጥቁር ነጥብ ነበር። ቼን ተበሳጨች። ነገር ግን ብዙም ሳይቆይ እቺው አመፀኛ በደረጃዎች ላይ ገፍትራ ጣለቻት። ዌይ ላይ ቼንን በቀላሉ እንደማትቷት ግልጽ አደረገችላት። አንድ የክፍል ጓደኛዋ ለአንድ ወር ብቻ እንድትታገስ መከራት። ከዚያ በኋላ ሁሉም ወደ ቤጂንግ እንደሚሄዱ ነገራት። ቼንም ተስማማች። ለነገሩ እሷ ከሟቿ ልጅ የበለጠ ጠንካራ ነበረች። ነገር ግን በውስጧ ሌላው ሰው ደካማ እንደሆነ ታስብ ነበር። በመጨረሻም ቼን የክፍል ጓደኛዋን ሲያሰቃዩ ስለነበሩት አመፀኞች ለመርማሪ ቺያን ለመናገር ወሰነች። እያንዳንዳቸው የተሳተፉበትን ድርጊት ክደው የልጅቱ ሞት የራሷ ጥፋት እንደሆነ አልፎ ተርፎም የእናቷ ጥፋት እንደሆነ ተናገሩ። አንዳንዶች ደግሞ እናቷ በኋላ ላይ ትልቅ ካሳ ስላገኘች የልጅቷ ሞት አሳዛኝ አይደለም አሉ። መርማሪዎቹ ምርመራቸውን በመቀጠል ሌሎች ተማሪዎችን አነጋገሩ። አንድ አንጋፋ የሥራ ባልደረባ ለቺያን እንደነገረው ከሆነ በትምህርት ቤት የሚፈጸሙ የጉልበተኝነት ጉዳዮች ሁል ጊዜ ውስብስብ ናቸው። ሰዎች ወይም ተጠቂዎች ናቸው፣ ወይ ቀደም ሲል አመፀኞች ነበሩ፣ ወይም ደግሞ ዝም ብለው የሚያዩ ተመልካቾች ናቸው። በመጨረሻም ሦስቱም አመፀኞች ከትምህርት ቤት ተባረሩ። የአንዷ ልጅ እናት ተንበርክካ ይቅርታ ለመነች። የሌላው አባት ደግሞ በጓደኞቿ ፊት ልጁን በይፋ ደበደባል። የቼን የክፍል መምህር ትክክለኛውን ነገር እንዳደረገች ነገራት። ነገር ግን በዚህ ምክንያት እርሱም ከስራ ተባረረ። መርማሪ ጂያን በሁኔታው አዝኗል። አመፀኞቹ አሁንም የዩኒቨርሲቲ መግቢያ ፈተናቸውን መውሰድና ሕይወታቸው መቀጠል ይችላሉ። ከዚህ የበለጠ ከባድ ቅጣት ይገባቸው ነበር። መርማሪ ጂያን የዌይ ላይን አይኖች ሲመለከት አንድ ነገር በግልጽ ተረዳ። እርሷ ምንም አይነት ርህራሄ የሌላት ጨካኝ እብድ ነበረች። ብዙም ሳይቆይ የቼን እናት ችግር ውስጥ ወደቀች። ስትሸጣቸው የነበሩት የውሸት የፊት ማስኮች በደንበኞች ላይ የአለርጂ ችግር አስከተለ። ስለዚህ ለጊዜው ተደብቃ ከልጇ መራቅ ነበረባት። በትምህርት ቤት መምህራን ተማሪዎች ጥቃት ሲደርስባቸው እንዲናገሩና እርዳታ እንዲጠይቁ ያበረታታሉ። በቀጣይ የክፍል ፎቶ ላይ ከቼን በስተቀር ሁሉም ተማሪዎች ፈገግ ብለዋል። አንድ ቀን አመፀኞቹ ቼንን በአንድ ጠባብ መንገድ ውስጥ አገኟት። ቢላዋ ይዘው ነበር። እንዲያውም በአይጥ የተሞላ ጎጆ ጭምር ይዘው መጥተዋል። ጄን ተከላክላ ለማምለጥ ቻለች። በመጨረሻም በአንድ የቆሻሻ መጣያ ውስጥ ተደበቀች። ከልጆቹ አንዷ ወደ ኋላ ቀርታ ነበርና በቆሻሻ መጣያ ውስጥ የቼን ስልክ ሲጮህ ሰማች። ነገር ግን በሆነ ምክንያት የተደበቀችበትን ቦታ ለሌሎቹ አልተናገረችም። በኋላ ቡድኑ በቤቷ አካባቢ ሊያጠቋት ሲያቅዱ ቼን ወደ ጂአኦቤ ሄዳ እርዳታ ከመጠየቅ ውጪ ሌላ አማራጭ አልነበራትም። ተስፋ በመቁረጥ እንዲጠብቃት ለመነችው። በሕይወት ተርፋ ቤጂንግ መድረስ ነበረባት። ነገር ግን ምንም ገንዘብ አልነበራትም። በዚያች ምሽት ጂአኦቤ አንድ ውለታ እንደማይቀርበት በወረቀት ላይ እንድትጽፍለት ነገራት። ይህ ውለታ እንደ አንድ ሳህን ኑድል ያለ ትንሽ ነገር ሊሆንም ይችላል፣ ወይ ደግሞ ከዚያ የበለጠም ነገር፣ ማን ያውቃል? አሁን ጂአኦቤ ቼንን በሄደችበት ሁሉ ይከተላታል። ወደ ትምህርት ቤት ስትሄድና ስትመለስም ይጠብቃታል። ወላጆቻቸውንና መምህሮቻቸውን ላለማሳዘን ቃል የገቡ ቢሆንም ጂአኦቤ ግን ጊዜውን በድብቅ ስራዎችና በየቀኑ በሚደረጉ ጦርነቶች ያሳልፋል። የቼን እናት ልጇን የሚጠብቅላት ጠባቂ ትፈልጋለች። ነገር ግን እሷ ራሷ መንገድ ላይ ለመውጣት ትፈራለች። ጂአኦቤ ሁልጊዜ ወደ ቤት የሚመለሰው ቆስሎ ነው። ገና ከ13 ዓመቱ ጀምሮ እየተደበደበ ነው ያደገው። ነገር ግን ያምሃል ብላ የጠየቀችው የመጀመሪያዋ ሰው ቼን ነበረች። ከቶ አይለያዩም ነበር። በአንድ ወቅት አንድ የክፍል ጓደኛዋ አንድ ሰው እየተከታተላት እንደሆነ አስቦ ሊጠብቃት ፈልጎ ነበር። እሷ ግን እርዳታው አላስፈለጋትም። እሷና ጂአኦቤ ቀድሞውኑ እየተቀራረቡ ነበር። ቼን ይህንን ከተማ አብሮ ጥለው የሚወጡበትን ሕልም ማለም ጀመረች። ሆኖም በአንድ ምሽት ጂአኦቤና ጓደኞቹ ወደ ፖሊስ ጣቢያ ተወሰዱ። ፖሊሶች ጥቃት አድራሾችን እየፈለጉ ሲሆን አንዲት ልጅ የጎዳትን ልጅ መለየት አለባት። ቼን ጂአኦቤ የት እንደሄደ ወይም ለምን ስልኳን እንደማያነሳ ምንም የምታውቀው ነገር አልነበራትም። መከላከያ ያጣችው ቼን የአመፀኞቹ ቀጣይ ኢላማ ሆነች። ሁኔታውን እንደ መልካም አጋጣሚ በመጠቀም ሁሉንም ነገር በስልካቸው እየቀረጹ ደበደቧት። ልጆቹ ቼንን በጉልበቷ እንድትንበረከክ አድርገው ጸጉሯን ቆረጡባት። ይህ ግን አሁንም አልበቃቸውም። እየሳቁ ልብሷን መቅደድ ጀመሩ። በድንገት አንድ ጠርሙስ ወደ ሰዎቹ ተወረወረ። ዌይ ላይ በድንገት
በካሜራዎች እየተቀረጹ እንደሆነ ተረዳች። ጂአኦቤ ወደ ቤት ሲሮጥ በከፋ ሁኔታ ላይ ሆና አገኛት። ልብሷ ተቀዶና ፊቷ ተጎድቶ ነበር። ወዲያውኑ ዱርዬዎቹን ለመበቀል ተነሳ። ቼን ግን አጥብቃ ይዛው እያለቀሰች ከለከለችው። ጂአኦቤ እንባውን መቆጣጠር አልቻለም። የተቆረጠውን ፀጉሯን ለማስተካከል በፀጉር መቁረጫ አሳጠረው። ከዚያም ከሷ ጋር ለመመሳሰል የራሱንም ፀጉር ተላጨ። ሁለቱም በደረሰባቸው ህመም አንድ መሆናቸውን ለማሳየት አብረው ፎቶ ተነሱ። በመጨረሻም ለፈተናዎች ጥቂት ቀናት ብቻ ቀሩ። እያንዳንዱ ተማሪ የራሱ የሆነ የፈተና መግቢያ ካርድ ደረሰው። ቼን ወደ ክፍል ስትገባ መልኳን ያዩ ተማሪዎች ሁሉም ዝም አሉ። በመላ ሀገሪቱ 9 ሚሊዮን ተማሪዎች ለፈተና ተቀመጡ። ወላጆች ልጆቻቸውን ለማበረታታት መጡ። ከነዚህ መካከል ቼንና የቅርብ ጓደኛዋ ጂአኦቤ ነበሩ። የክፍል መምህሩ የመጨረሻ መመሪያዎችን ሰጠ። ሪባን ተቆርጦ ተማሪዎቹ ወደ ትምህርት ቤቱ እንዲገቡ ተደረገ። የፈተና ጥያቄዎችን የያዙ ኢንቬሎፕ ሲከፈት በአንጻሩ በከተማው ውስጥ አንድ ሰራተኛ መሬት ውስጥ የተቀበረ አስክሬን አገኘ። ፈተናው ሲያልቅ ያው አስክሬን በሕክምና ምርመራ ጠረጴዛ ላይ ነበር። የጣት አሻራዎች ሟችዋ በትምህርት ቤት ጉልበተኛ የነበረችው ዌይላይ መሆኗ አረጋገጠ። መርማሪዎች መኪናው በወንጀሉ ቦታ አቅራቢያ የታየውን አንድ ወጣት መጠየቅ ጀመሩ። በመኪናው የኋላ ክፍል ውስጥ የደም ምልክቶች ተገኙ። ሰውየው ጂአኦቤ ባለፈው ምሽት የአባቱን ታክሲ ተበድሮ እንደነበር ያስታውሳል። ነገር ግን ጓደኛውን አሳልፎ ለመስጠት ስላልፈለገ መኪናው እንደተሰረቀበት ዋሸ። ይህ በእንዲህ እንዳለ የቼን የክፍል ጓደኞች በቅርቡ አሰቃይቷት ስለነበር እሷ ገድላታለች ብለው ከሰሷት። መርማሪ ዣንግ ቪዲዮ የተቀረጸበት ስልክ አገኘና ፖሊሶች በቀጥታ ወደ ቼን ቤት ሄዱ። የቀሩትን 2 ፈተናዎች እንድትጨርስ ብቻ ጊዜ እንዲሰጧት ጠየቀች። ቢሆንም ግን ወደ ጣቢያው ወሰዷት። ቼን ስለደረሰባት ጥቃት ለማንም ያልተናገረችው ትምህርቷ ላይ ትኩረት እንድታደርግ ስለፈለገች እንደሆነ ተናገረች። ከዚያች ምሽት በኋላ ዌይላይን ዳግመኛ እንዳላየቻት ገለጸች። ግድያው በተፈጸመበት ቀን ቼን እንደተለመደው ቤት ውስጥ እያጠናች ነበር። መርማሪዎቹ ፈተናዋን እንድትጨርስ ለጊዜው ለቀቋት። ነገር ግን በዚህ ሁኔታ ውስጥ እንዴት ትኩረት ማድረግ ትችላለች? አእምሯ ሁል ጊዜ ወደ ጂአኦቤ እና ስለተፈጠረው ነገር ያስብ ነበር። የመጨረሻው ፈተና ሲያልቅ ሁሉም ተማሪዎች እፎይታ ተሰማቸው ከቼን በስተቀር። ወደ ቤቷ ስትሄድ በአንድ ጠባብ መንገድ ውስጥ ይጠብቃት ነበር። እሷን የሚሸኟት ፖሊሶች ሳይደርሱባት እጇን ይዞ ወደ ውስጥ ካስገባት በኋላ በሩን ዘጋው። እየጎዳት እንደሆነ በማስመሰል እርዳታ እንድትጠራ አዘዛት። ጂአኦቤ ግዴለሽና ዓላማ የሌለው ሊመስል ይችላል። ነገር ግን አሁንም ቼንን ይወዳታል እና ሊጠብቃት ይፈልጋል። እድሜው ትንሽ እንደመሆኑ የቀለለ ቅጣት እንደሚቀበል ያውቃል። እቅዱ ቀላል ነው። ቼን ነፃ እንድትወጣ እርሱ ጥፋቱን በሙሉ በራሱ ላይ ይወስዳል። ቼን ስትመረቅ ምናልባት ዳግመኛ ይገናኙ ይሆናል። ድርጊቱ እውነተኛ እንዲመስል ለማድረግ ጂአኦቤ በፖሊሶች ፊት የቼንን ልብስ ቀደደ፣ ተሰናብቶ ሳማት እና ደጋግሞ በጥፊ መታት። በፖሊስ ጣቢያው ውስጥ መርማሪዎቹ ጂአኦቤን በከባድ ሁኔታ ጠየቁት። ማስረጃዎች መከማቸት ጀመሩ። በሟቿ ጥፍሮች ስር የእርሱ የቆዳ ቅሪቶች ተገኙ። በእጆቹ ላይም ጥልቅ የጭረት ምልክቶች ነበሩ። አስክሬኑን እንደቀበረ፣ ልብሶቹን እንዳቃጠልና ከቼን ጋር የነበራቸውን እያንዳንዱ ፎቶ እንዳጠፋ አመነ። ጂአኦቤ ለፖሊሶች እንደተናገረው ዌይላይን ያስጨንቃት እንደነበርና በኋላም እሷ መከተል እንደጀመረችው በዚያም ድንገተኛ የፍርሃት ስሜት ውስጥ ሆኖ በስህተት እንደገደላት ተናገረ። ቼን ግን በትክክል የሆነውን ነገር ታስታውሳለች። ዌይላይ ቀደም ሲል ላደረሰችው ጥቃት ለፖሊስ እንዳትጠቁሙባት ቼንን ተከታትላ በመለመን ላይ ነበረች። ገንዘብ ሰጠቻት። ከዚያም በሚያስደነግጥ ሁኔታ ያንኑ አይነት ጥቃት በራሷ ላይ እንድታደርስባት ጋበዘቻት። እያለቀሰችም በጉልበቷ ተንበረከከች። ቼን ግን ፊቷን አዙራ ተራመደች። ከዚያ በኋላ ዌይላይ ጓደኛ ሊሆኑ እንደሚችሉ በመምሰል ቼንን መከታተል ጀመረች። ቼን በመጨረሻ ሰለቻት። በጭቅጭቅ መሃል ዌይላይ ስለ ቼን እናት ማውራት ጀመረች። እናቷ ዕዳዋን እንድትከፍል ገንዘብ ልትሰጣት እንደምትችል ነገረቻት። ያ ነገር ቼንን ከመጠን በላይ አስቆጣት። ደረጃ ላይ መሆናቸውን ዘንግታ ዌይላይን ገፋቻት። ወደ ኋላ ተንከባለለች። ስትወድቅም ጭንቅላቷን ደጋግማ ተመታች። መርማሪ ዣንግ ቆየት ብሎ ቼን ጂአኦቤን አላውቀውም ስትል እንደዋሸች ተረዳ። የደህንነት ካሜራ ምስሎች ልጁ ሁል ጊዜ ከጎኗ እንደነበር በግልጽ ያሳያል። ጃንግ ቼን የተጠቃችበትን ቪዲዮ
ለጂያኦቤ ቢያሳየው ልጁ ግን ግድ እንደሌለ ሆኖ ለመታየት ሞከረ። በሌላኛው ክፍል ደግሞ ፖሊሶች ቼን በግድያው ውስጥ ተሳትፎ እንዳላት እንድታምን ጫና ያደርጉባት ነበር። ለእነርሱ ነገሩ ግልጽ ነበር። ወይ ላይ ላደረገችው ነገር ሁሉ የተወሰደ በቀል ነው። መርማሪ ያንግ ጂያኦቤን እንደ ሞኝ አትቁጠረ ብሎ ለመነው። እርሱ ጥፋቱን ቢያምንም እንኳ ቼን አሁንም ዋና ተጠርጣሪ ነበረች። ይህ በእንዲህ እንዳለ ሌሎች ልጆች ጂያኦቤ ደፋሪ ነኝ ብሎ ስለተናገረው ነገር ምን ሊደርስበት እንደሚችል ለፖሊስ ይናገሩ ነበር። ቼን እውነቱን ብታምን እንደሚሻላት አስጠነቀቋት። ሁለቱ ሁሉንም ነገር አብሮ እንዳቀዱ ያምኑ ነበር። ምንም ያህል ጫና ቢደረግባቸውም ፍቅረኛሞቹ ግን ሚስጥራቸውን አላወጡም ነበር። አላውቀውም ስትል የነበረችው ቼን ፖሊስ ግን ልጅቷ ጂያኦቤ ለብዙ አስርተ ዓመታት ወደ እስር ቤት ሲወረወር ማየት እንደማትችል አስቦ ነበር። ደግሞስ ሌላን ሰው ለመጠበቅ ብቻ ተብሎ የግድያና የደፍሮ መግደል ወንጀልን በራሱ ላይ የሚወስድ ማንም የለም። የቼን እናት ከፖሊስ ጣቢያ ወሰደቻት። ልጅቷን ወደ ትምህርት ቤት ተመለሰች። የጂያኦቤ ጓደኞች ድጋሚ ተደበደቡ። እርሱ ደግሞ ወደ እስር ቤት ተላከ። ቼንና ጂያኦቤ አብረው ያሳለፏቸው መልካም ጊዜያት ያስታውሱ ነበር። ይህ በእንዲህ እንዳለ ሌሎች ልጆች የሁለተኛ ደረጃ ትምህርት ምረቃታቸውን እያከበሩ ነበር። ቼን በፈተናዋ ከፍተኛ ውጤት በማግኘቷ በአገሪቱ በሚገኝ በማንኛውም ዩኒቨርሲቲ መግባት ትችል ነበር። እናቷ እጅግ ተደሰተች። መርማሪ ያንግ አዲሷን ተመራቂ እንኳን ደስ አለሽ ለማለት መጣ። ነገር ግን ቼን ከእንግዲህ ልታናገረው አልፈለገችም። ከዚያም ያንግ አንድ ዜና ነገራት። ጂያኦቤ የሞት ፍርድ ተፈርዶበታል። የፈጸመው ወንጀል ከባድ በመሆኑ ፍርድ ቤቱ ፈጣን ውሳኔ ሰጥቷል። ጂያኦቤ እድሜው ለአካለ መጠን ያልደረሰ እንደሆነ ለቼን የነገራት ውሸት ሆኖ ተገኘ። ቼን በጣም ስለከፋት ዣንግ እንዲተዋት ለመነችው። ለምን ቢያንስ አንደኛቸውን በነፃ አይተዋቸው? ቼን አንድ የፖሊስ መኮንን መታችና ነከሰች። ከዚያም ጂያኦቤ እንደዋሻ አመነ። ፍርዱ ገና የመጨረሻ ባይሆንም ለብዙ አስርተ ዓመታት እስራት ይጋፈጣል። ቼን ግን ጥፋቱን ብታምን የሚፈረድባት ጥቂት ዓመታት ብቻ ነበር። በመጨረሻም ቼን ሁሉንም ነገር ለመናገር ወሰነች። መርማሪው ጂያኦቤን እንድታገኘው ወሰዳት። እዚያም መደበቁን አቆሙ። ተያዩ፣ ፈገግ አሉ፣ እያለቀሱም ሳቁ። ታታሪ ተማሪና ዱርዬ እንዴት ያለ አስገራሚ ጥንድ ናቸው። ቼን የመጨረሻውን ፈተና እንደጨረሰች ያክል እንደተሰማት ተናገረች። የ4 ዓመት እስራት ተፈረደባት። ከዓመታት በኋላ ቼን የእንግሊዘኛ መምህር ሆነች። አንድ ቀን ችግር ውስጥ ያለችን ተማሪ ተመልክታ ዝም ብላ አላለፈችም። የልጅቷን ችግሮች አዳመጠች። ከዚያም ወደ ቤቷ ሸኘቻት። ልክ እንደ ቀድሞ ሁሉ ጂያኦቤ አሁንም ቼንን ይከታተላታል። የሚወዳትን ልጅ ሁል ጊዜ ይጠብቃታል። ይህ የቤስት ዴይስ ልብ የሚነካ ግን ደግሞ ጠንካራ ታሪክ ነው። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።